Ashina bela ashina ganae, ashina rem, ashina ganae, ashina bela ashina ganae, ashina bel, ashina ganae. በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ሰንቀን ያዘናችሁ ዝግጅቶች በጣም ብዙ ናቸው። ዘና እያላችሁ እንደምትቆዩ ምንም አንጠራጠርም። በተከታይነት ደግሞ ሌላ ቆንጆ የሚያዝናና የበዓል ቆይታን የሚያሳምር ዝግጅት አለን። እናንተን አይመለከትም። አድሜል ጠይቆስ የትኛው ነው? እንደው እቤት ሆነ በዓል ነው። ልክ እንደ ዛሬ ደመቀ በዓል ነው። ትልቅ በዓል ነው። ምሳ ላይ ተኝታ አንተ ባለቤትህ ቤት የለችም። ተደውሎ እየመጣን ነው ቢሉ በ30 ደቂቃ ውስጥ ምን አይነት ምግብ መስራት ይችላል? ላማት ትኩስ ላማት አልማሱ ሳስበው ትኩስ እንጀራ በልጅታ እንደሱም ነው። የኔ ምንድነው ያመጡትን አሙቆ መስጠት ነው። ይዛችሁ ነው ትላቸው። ሙዝ ይሞቃል። ሙዝማ ሙዝ ከተፍ ከተፍ አድርጋ ያቀርባል። ግን ምግብ ከሆነ ያመጡትን ማሞቅ ባዶ እጃቸውን ቢመጡስ ባያመጡ እንዴት ትመጣላችሁ ይላችሁ ይቀየማችኋል። ለዛውም ለአማት በጣም ከባድ እኮ። ግን እኔ ጓሮ ገባልና እንቁላል ከሽ ዳቦ ለፎታ ቆርጠዋል። አማቾችህን በበዓል ቀን ዳቦ እና እንቁላል እንደውም ቢሆንም ይዘው የመጡትን ነው። በአብዛኛው ይዘው የመጡትን ነው። ይዘው የሚመጡ አማቾች አሉ ማለት ነው። የአማቾች እነሱ ናቸው። ብዙ አማቾች የበዓል ቀን አሁን ያልከው እመጣለሁ ካሉ እንደውም ይቀመጣል። አሁን ያልከው ምግብ ካበላቸው በበዓል ቀን ጠዋት ውልና ማስረጃ ልጃቸውን ይዘው ለሚሄዱ ብቻ አይደለም እኮ እነሱ ምግቡን ይዘው የሚመጡ ከሆነ ለምን አንተ አትሄድም? እዛው ባለበት ማበለው ብትሄዳሽ ለመንገዱ ነው ይሻላል። ለምንድን ነው ይሄ ጥያቄ የተነሳው? ለምንድን ነው? ይኸውላችሁ ምን መሰላችሁ፣ ይሄ ጥያቄ በዋናነት ተጠይቆ በፊልሙ ዓለም የምናውቃቸው በትወና ብቃታቸው የምናደንቃቸው ሙሉዓለም፣ ናታይና ናሆም ሶስቱ ይሄ ጥያቄ ተጠይቀው ምግብ እናበስላለን ብለው አብስለው ተፋልመዋል። ዋው! ማን እንዳኛ ጣለላቸው? ማን እንዳኛ ጣለ? አድማስ ከባድ ነው። ቀማመስከው ይሄን ምግብ ቀማመስኩት። ቀላል አይደለም። እጃቸው ግን ቀላል። ከዛ በኋላ ጸሎት አደረገ። ምን ብዬ ያው እንዳይለያዩ ከሚስቶቻቸው እንዳትለያዩ ብዬ ልጆቻቸውን ይዘው እንዳይሄዱ ጸሎት አደረኩላቸው። በጣም ፈጣን እኮ ናቸው አይደል? የሆነ ነገር መስራት ያልተጠበቀ ነው። የሚገርማችሁ ነገር እንደውም ፕሮግራሙን ብታዩት ይሻላል እንጂ አጓጓችሁ በጣም ቢታይ ይሻላል። ግን ያልተጠበቀ ነገር ነው። ትክክል ነው። በቀጥታ ወደ ውድድሩ እንሂድ። ጥሩ ቆይታ በድጋሚ Ashina bela ashina ganae, ashina rem, ashina ganae, ashina bela ashina ganae, ashina bel, ashina ganae, ashina bela ashina ganae, ashina rem, ashina ganae, ashina bela ashina ganae, ashina ashina bela ashina ganae, ashina rem, ashina ganae, ashina bela ashina ganae, ashina bel, 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 ashina ganae. የታፈነው የምግብ ችሎታዬን በአፋኝ ምግብ አወጣዋለሁ። እንግዲህ ዛሬ 10 ደቂቃ በግዢ እየባከነ ነው። ናታይ ቀድሞ መጥቶ የመጀመሪያውን የምግብ የሚሰራበትን ሂደት እያለፈ ነው። ሽንኩርት ከትፎ ጨርሷል። እንግዲህ እንደምታዩት ከሁሉም ቀድሜ የምፈልገውን ነገር ስላወኩኝ ብድግ አድርጌ ነበር ካሽ ሬጅስተራው ጋር የደረስኩት። ቆጮን አላነብም ማለት ማሽኑ ቆጮን አተነበብ ማሽኑ አላነብም። ሁለቱም አልፈው የሚሄዱ ከፊት በጣም አሪፍ ነገር ነው የሰራውላቸው። ሰራላቸው ሰራውላቸው Ashina bel, ashina ganae, ashina bel, ashina ganae, ashina bel, ashina ganae, ashina bel. በድጋሜ እንኳን አደረሳችሁ። ልዩ የበዓል ዝግጅታችን ከቻናሏን ቀጥሏል። አሁን ደግሞ አንድ ለየት ያለ ፊልም ያለን እዚህ ጋር በሀገራችን የፊልም ኢንዱስትሪ ላይ የምናውቃቸው ተዋናያኖች በውድድሩ ተሳታፊ ናቸው። ዛሬ ግን ካራክተር ውስጥ ምናምን ሳይሆን ሪል ሙያቸው እውነተኛ ሙያቸው የሚፈተንበት ጨዋታ ነው የምንጫወተው። እንዳያችኋቸው ሼፍ መስለዋል። ሙያቸው ምን ይመስላል ግን በጨዋታው የምናየው ነው። እንኳን አደረሳችሁ ናታይ፣ ሙሌና ናሆሜ።
እንኳን ደህና መጣችሁ። ዝግጁ ናችሁ? ያው በዓል ነው። በጣም የሚጣፍጥ ምግብ እንጠብቃለን ከሶስታችሁም ማለት ነው። እሺ የጨዋታውን ህግ እናገራለሁ። ጨዋታው ምን መሰላችሁ? እቤት ናችሁ፣ የእቤት ናችሁ። እናንተ ቤት ሆናችሁ ሚስቶቻችሁ የሉ፣ አገራማን ብላችሁ ተኝታችኋል። የሚላስ የሚቀመስ የለም፣ ቤት ውስጥ የሚበላ የለም። በድንገት አማቾቻችሁ ይደውሉና ልንመጣ ነው ይሏቸዋል ቤት። ስለዚህ ለአማት የሚሆን ለአማት የሚመጥን ምግብ ነው የምትሰሩት። ገብቷችኋል? በ30 ደቂቃ ውስጥ እንግዲህ ብረት መዝጊያ ባል የሚባል ሰው በጣም ለአማቱ ተጨንቆ ነው የሚሰራው። እሱን አጣፍጣችሁ ቆንጆ ምግብ ትሰራላችሁ። ቤት ውስጥ ምንም የለም፣ በጀት አለ። 5 ሺህ ብር ሰጣችኋለሁ። 5 ሺህ ብር ሰጣችኋለሁ። እዚህ ፋንቱ የገበያ ማዕከል ውስጥ ሲኤምሲ አካባቢ ያለው ማለት ነው። ገብታችሁ ገዝታችሁ ለምትፈልጉት ለመስራት ለምትሹት የምግብ ግብዓት የሚሆነውን አስባችሁ ገዝታችሁ ትሰራላችሁ። ሌላው ነጥብ የሚያሰጠው ከሚሰጣችሁ ብር ላይ ጥሩ ብር ማትረፍ ነጥብ ያሰጣል። ጥሩ ጣዕም መስራት ነጥብ ያሰጣል። በ30 ደቂቃ ውስጥ ምግቡ መጨረስ ደግሞ ነጥብ ያሰጣል ማለት ነው። ጥያቄ አለ? እሺ። እንደገና ደግሞ አንዴ ከረሳችሁ ድስት ጥሎ ማልቀስ ምናምን የለም፣ አይቻልም። ከረሳችሁ ረሳችሁ ነው። የምትገዙትን ነገር አስተውላችሁ በ30 ደቂቃ ውስጥ በዓል ነው፣ በበዓል ነው አማቾቻችሁ ቤታችሁ የሚመጡት። ለነሱ የሚመጥን ነገር መስራት ይጠበቅባቸዋል ማለት ነው። ተግባብተናል? ጥያቄ አለ? እሺ ጨዋታው ይጀመራል። በጀታችሁን 5 ሺህ ብር እሰጣለሁ። ናታይ እሺ ውድድራችን 2 ዙር ይኖረዋል። የመጀመሪያው ዙር የሚሆነው በ30 ደቂቃ ውስጥ የምትሰሩት ምግብ አማቾቻችሁ ቤት ሲመጡ የሚበሉት ምሳ ነው የሚሆነው። ከዛ ደግሞ ከእናንተ ጋር ቆይታ አድርገው እራት ሊኖር ይችላል። እራት ላይ ከሶስታችሁ አንደኛው አይገኝም። 2ቱ ያለፉት ናቸው እራት ሰርተው። ከዛ እራት የሰሩት ደግሞ ምግቡ ይቀመስና ከሁለቱ አንዱ አሸናፊ ይሆናል። ዳጎስ ያለ ሽልማት ነው ያለን። እጅግ የሚጣፍጥ ጥሩ ጣዕም ከእናንተ እጅ ጠብቃለሁ። ተስማማን? መልካም እድል። ጋሪውን ወስዳችሁ የምግብ ግብዓቶቻችሁን መግዛት ትችላላችሁ። ተጀምሯል። ስሜ ናታይ ጌታቸው ይባላል። ተዋናይ ፕሮዲውሰር ምን እዚህ ቻናል 1 ላይ ተጋብዤ ስለመጣው ደስ ብሎኛል። አመሰግናለሁ። ሙሉ ዓለም ጌታቸው እባላለሁ። ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ። ሰላም። ተዋናይ ናሆም ነኝ። እንኳን አደረሳችሁ። በኢትዮጵያም ውስጥ ይሁን በመላው ዓለም የምትገኙ ህዝበ ክርስቲያን በሙሉ ለጌታችን ለኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ። አሁንማ ከማን ጋር እንደምወዳደር ስላወቅኩት በእርግጠኝነት እንደማሸንፍ አልጠራጠርም። ለምን አብረን የበላን አብረን የጠጣን ብዙ ነገር አብረን ያሳለፈን ጓደኞቼ ናቸው አብረውኝ አማቾቻቸውን የሚጋብዙት። እንግዲህ ይለያል። ያው እንግዲህ ተወዳዳሪዎቹን ተዋውቂያቸዋለሁ። ኋላ ኪስ ነው የምከታቸው። በእርግጠኝነት ምንም እንዳያሳስባችሁ። ደግሞ ለአማቼ የሚሰራውን ደግሞ አማች መጥቶ ቢቀምስ ኖሮ እንዴት እንደማስደስታቸው ነው ያውቃለሁና ለአማች የሚቀርብ ቁርስ የሚል ነው የመጀመሪያው ትዕዛዛችን እና በፍጥነት ቆንጆ ቁርስ ሰርቼ እንደማስደስታቸው እርግጠኛ ነኝ። ከባድ ውድድር ነው። በጣም የምወዳቸው ጓደኞቼ ነው። ብዙ ጊዜ ሙያቸውን እንኳን ቀምሼ ባላቅም ግን እንደው በሀሳብ ደረጃ ያን ያህል ይከብዱኛል ብዬ አላስብም። እውነት ለማውራት በሌላ ነገር ይበልጡኝ ይችላሉ እንጂ በዚች በፍጹም እጅ አልሰጥም። ውድድሩን ጀምሬያለሁ። ውድድሩን የጀመርኩት እንግዲህ ካለኝ በጀት አንጻርና ሾፕ በማድረግ ነው። እንግዲህ ለአማች ያልሆነ ገንዘብ ደግሞ ልጃቸውን የመሰለ ነገር ሰጥተውኝ እኔ ጋር ያለውን ነገር በሙሉ ማውጣት አለብኝ። የወጪ ጉዳይ አያሳስበኝም። ባለኝ ነገር ሁሉ ተጠቅሜ ጥፍጥ ያለ ምግብ አማቾቼን ጋብዤ አጫውቼ አዋርቼ እሸኛቸዋለሁ። ለምሰራላቸው ምግብ ግብአት የሚሆኑኝን ነገሮች እገዛለሁኝ። የምሰራላቸው ምግብ አፋኝ ይባላል። የኔ አባቴ ለእናቴ ብዙ ጊዜ የሚሰራላት ምግብ ነው።
እሱ ሚሞሪ ያለኝ ቴስቱም ሁሉም ነገር ሚሞሪ ያለኝ እሱን ሚሞሪ ነው ለአማቾቼ ማበላቸው። የታፈነው የምግብ ችሎታዬን በአፋኝ ምግብ አወጣዋለሁ እንግዲህ ዛሬ። እንግዲህ ልሰራ ያሰብኩትን ነገር መርጫለሁ። ግን በጣም ትልቅ ሱፐርማርኬት ነውና የምገዛቸው እቃዎች የተሰጠን ደቂቃ 30 ደቂቃ ነው። በዚህ ደቂቃ ውስጥ እቃ መግዛቱ ራሱ እዚህ ቅመሙ እዛ ጋር ነው፣ ስጋው እዛ ጋር ነውና ብቻ ባለችኝ ሰዓት ተሯሩጬ የጣፈጠ ለአማች የሚመጥ ምግብ ለመስራት ዝግጅቴን ጨርሻለሁ። ሩጫ ላይ ናቸው። ለአማቾች የሚመጥን ግብአት ለመስራት ጥድፊያ ላይ ናቸው። እስቲ የሚሰሩት ምግብ በኋላ ላይ ያለን፣ አሁን የሚፈልጉትን እየገዛዙ ነው ያሉት። ከጀመሩ 1-4 ደቂቃ ተቆጥሯል። ለግብአት የሚሆናቸውን ነገር እየፈለጉ ማለት ነው። ሰዓታቸው ከነ ግዢው ጨምሮ 30 ደቂቃ ነው። የምፈልጋቸውን ነገሮች ለማግኘት እና የተሰጠኝን ገንዘብ በአግባቡ ሴቭ ለማድረግ 2-3 ቦታ መርገጥ ነበር፣ ግን እንደምንም ብዬ እንደምቀድማቸው እርግጠኛ። ናታይ የመጀመሪያው ቀድሞ የመጣ ሼፍ ነው። ያው እንግዲህ አንድ አማች ነው የሚኖረኝ። ሴት አማቼ ነው የምትመጣውና ለሷ የሚሆን አንድ ፕሌት የሚያስፈልገውን ነገር ገንዘቤን ሴቭ አድርጌ የሚያስፈልገኝን ነገር ውስን ነገሮች ገዝቼ ወደ ኪችኔ እየሄድኩ ነው። እርግጠኛ ነኝ ብዙ ገንዘብ እንደሚተርፈኝ። የተወሰነ ሳንቲም ነው ያወጣሁት። አማች ደግሞ ገንዘብ የሚቆጥብ ለትዳሩ የሚጠነቀቅ ባል ይፈልጋሉ። ለዛ ኢምፕረስ አደርጋቸዋለሁ ብዬ አስባለሁ። የምትፈልገውን ግብአት በሙሉ አገኘህ አይደል? ያ ብዙ ጊዜ ግን የመስራት ልምድ አለ። ቤት ኩክ ታደርጋለህ? አልፎ አልፎ። ጥሩ ጣዕም ያለው ለአማት የሚመጥን ምግብ። አንድ ቲማቲም አንድ በፍሬ ነው የገዛው። በጣም አሪፍ ናታይ። አንድ ቲማቲም 2 ቃሪያና 1 ሽንኩርት በፍሬ ነው የገዛው። በጣም አሪፍ ብዛት አይደለም ነው አንተ፣ ጥራትና ጣዕም ነው። እንግዲህ እንደምትመለከቱት እኔ ስራዬን ጀምሬያለሁ። ተወዳዳሪዎቼ ሙሌም ናሆምም የሉም። በረሃብ ጨጓራቸውን ፍጅት አድርገው ሲሄዱ መሰለኝ መተው እንደገና የሚሰሩት። መስራት እስካሁን አልጀመሩም። እኔ ሰዓቴን በአግባቡ ለመጠቀም እየሞከርኩ ነው። እንግዲህ የሚቀጥለውን ደግሞ ታዩታላችሁ። ዋው ግሩም የሆነ ሽንኩርት አላላጥም። ሽንኩርት በቁመቱ ተደርጎ ሲላጥ ለመጀመሪያ ጊዜ እያየሁ ነው። ትልቅ ነው። ዋው ሽንኩርት አከታተፍ አሪፍ ነው። ሁለቱ ሼፎች እስካሁን አልመጡም። በግ ተራ ነው እንዴት? በግ ምናምን ነው የሚገዙት እንዴ? እንደ አዲስ አበባ። እሺ 10 ደቂቃ በግዢ እየባከነ ነው። ናታይ ቀድሞ መጥቶ የመጀመሪያውን የምግብ የሚሰራበትን ሂደት እያለፈ ነው። ሽንኩርት ከትፎ ጨርሷል። በምንም አይደርሱብም ይመስለኛል።
ጥራሱ ላይ ጣዕሙ ላይ ተጨነካውን በኋላ እነሱ ገና መተው ከትፈው ምን እስኪሉ ራሱ እሺ ዋው እንዴ ምን ሆናል አማት የሚበላው ምግብ አልተበዘነ ለጄን ሰጥቼ እውነትን እኮ ቅድም ናታይ ሲፎክር ነበር በአንድ መጥበሻ 3 ምግብ መስራት የምችል ሰው ነኝ እያለ ነበር ሳይነካካለ የጾም የበስከባ ኦ ናሆም ይመጣል እስኪ ትንሽ ደግሞ እሱን ላዳብሮና መጣላ እኔ በእርግጥ በደግፈው አንተ ነው ግን ቀስ ብለን ናሆም በስማ ያንተ በጣም ብዙ ነው ግባቱ እንዴት ነው ውድ ነው ገበያ ውድ ነው ምንም አይልም አይደል ኦ ናታን ቀድሞኝ ደርሷል እንግዲህ ሁለተኛ ነው የደረስኩት እቃዎቼን አወጣጣለሁ አስቤዛዎቼን ቆንጆ መረቅ ያለው የበዓል ጥብስ ነው ልሰራ ያሰብኩት እንግዲህ ናታን ቀድሞኛል ከሰዓቱ ጋር የሚሰራው ምግብ አብረን የምናይ ይሆናል እኔም ደግሞ በቻልኩት መጠን ፈጠን ብዬ ቆንጆ የጣፈጠ ምግብ ለእናንተ አቀርባለሁ እሺ ስጋ ይታየኛል ስጋ አለ ሽሮዩም በርበሬ ይታየኛል ሽንኩርት በፍሬ ነው የገዛው አንተም ናታን አንድ ፍሬ ነው ገዝቶ የሚመጣው የሚገርም ናታን ድሮ እንደዛ ልምድ ነው አለ ድሮ እንደዛ ነው የሚገዛው እሺ አዎ ትክክለኛውን የሽንኩርት አላላጥ እዚህ ጋር ይቻላል ብዙ ጊዜ ቤት ታበስላለህ ነው ኦ አሪፍ ነበር እኮ እንትና ነው አበላሽቶ ናታይ ነው አውቆ በስማ አይ አከታተፍ አሪፍ ነው ኩክ ታደርጋለህ ብዙ ጊዜ አልታበስላለህ ያ አንዳንዴ አሬ ሙሌ ምንድን ነው የሚገዛው በግ ነው የሚገዛው ሙሌ አሳርዶ እያስከፈቱ እስካሁን አልመጣም 15 ደቂቃ ሆኖናል ናታይና ናሆሜ ናቸው ምግባቸውን የማብሰል የጀመሩት ሙሌ ምን እንደሆነ አላውቅም ቴካዌ ሊገዛ ይሆን በነገራችን ላይ ተረጋግቶ ሰርቶ ሲነጋ ላበላቸው ነው እርቧቸው ሲወጣላቸው አማጆች ጥድፍ የሚል ባላ አይወዱም ይባላልና ለዛ ነው የቆየው ሙሌ ጥድፍ ለምግብ አይደለም ወንድም ናሆሜ ሽንኩርቱን ከትፏል ግማሹ ሽንኩርት ፍልጥ ነው የሚመስለው ሽሪሚሪ ይባላል ሽሪሚሪ ለጥብስ ሲሆን አይደቅ ሽሪሚሪ አሁን ዳንሶ ነው ሽሪሚሪ ምኑ ነው ዳንሶ ነው ዋው እሺ በጣም አሪፍ 15 ደቂቃ ደርሰናል ወይ እንቁላል ኦልሞስት ሚክስ አድርጎታል የመገመት የቻልኩኝ ነው የናታይን ምግብ ግን አሰራሩ እንደዚህ አይቼው አላውቅም ኦምሌት ሲባል ዘይት ጨምረናል ናታይም ጨምሯል ናታይ አንተ የቱ ጋር ነው ያለው ሙሌ መጥቷል ሶስተኛው ተወዳዳሪ ሶስተኛው ሼፍ መጥቷል የቱ ጋር ነው ና እዚህ ጋር ግባ ይኸውልህ አንተን ነው የምጠብቀው ምን ነው ቆየ አማቾች በጣም አሪፍ የሚስት ቤተሰቦች የተረጋጋ ባል ነው የሚፈልጉት ሰዓት አያሳስበኝም እኔ አማቾቼ ሊበሉ አይደለም የሚመጡት ሊያጫውቱኝ ነው እኔ ግን ከመጡ አይቀር ባዶ እጃቸውን ባዶ አፋቸውን እንዳይወጡ በሚል ነው የምሰራው ጥፍጥ ያለ እንዳልኳችሁ ቀስ ብዬ ተጠንቅቄ ነው የምሰራው እንዳልኳችሁ የአባቴን ሚሞሪ ነው የምሰራው ስለዚህ ጊዜ ወስጄ ነው የምሰራው ምንም እንዳታስቡ ናታን ኦምሌት እየሰራ ነው እንዴት ነው ግን ኦምሌት ለአንተ አማች ተርቡ መጡ በዓል ነው ሰባ በአማቾቹ እዚሁ ካበሹ ማታ ቁጭ ያደርጋሉ እሺ በስማ ለያማቹ ይለያያል እንደ ችሎታችን ለያማች አዎ እነሱም ይወዱትን ነው ይወዱትን የተባለ አዎ ልክ ነህ እሺ ሽሪሚሪ ገብቷል በስልክ አዞኔ እሺ ኦምሌትና ሽሪሚሪ ተፋጠዋል ፊት ለፊት ዋው ላርገብግበው እንዴ ትችላለህ ማራገቢያ ሙሌ ወይ እየተላጠ ነው ወደ ጀምረናል በቃ አረራ ያንተ ውሃ ሁሉ ተዘበስማ ሙያ ግን እያየው ነው ሙሌ ጋር የምሬን ነው ንጽህና እኮ ነው ዋናው ሽንኩርት ተልጦ ውሃ ውስጥ ገብቷል ንጽህና ውሃ ገዝተሃል 2 ሊትር
እየሰሩ ነው እነሱ ሄደዋል፣ ከግማሽ አልፈዋል። ግን እኔ ቀስ ብዬ ደርስባቸዋለሁ። ያው መጨረሻውን ማየት ይሻላል። እንዳልኳችሁ እማቀውን ነገር ስለምሰራ እንዴት እንደሚሄድ ምን ሰዓት ምኑ እንደሚገባ ስለማቀው በፈጠነ አይደለም በቸኮላ አይደለም፣ ተረጋግቼ ውጤቱን አሳያቸዋለሁ። ገና ሲገቡ ለቅለቅ የሚሉበት ነው አይደል? ግዴታ ነው ግዴታ። አሪፍ ነው። ናሆሜ አዳዲስ የአሰራር መንገድ እያየሁ ነው በእውነት። ማራገቢያ አላመጡም እንዴ? የሙሌ ግን አሰራሩ ተመችቶኛል በእውነት። እዚህ ጋር ንጽህና አጠባበቅ፣ ዝንጅብል ለብቻ ይታጠባል። እዚህ ጋር የቱ ነው? ይኸውልህ አንድ እሺ ሰዓት አለ፣ ገንዘብ የተረፈ ገንዘብ ግምት ውስጥ ይገባል። እንደገና ደግሞ በዋናነት የምግቡ ጣዕም ለአማች ይመጥናል አይመጥንም የሚለውን አይተን ነው ዳጎስ ያለ ሽልማት የምንሸልመው። 10 ደቂቃ አላችሁ። 10 ደቂቃ ይቀራችኋል። ቴካዌ ይደርሳችኋል። እሺ ይቻላል። ምንም የፈለከው እየደረሰ ያለ ይመስላል። ሽሪሚሪ ምንድነው? ጥብስ ነው አይደል? ሽንኩርት ነው ሽሪሚሪ፣ ስፔሻል ጥብስ። ሙሌ ሽንኩርቱን አምጥቷል። ከተናል። በስማ 3 መጥበሻዎች ከ3 ሼፍ ጋር ተፋጠዋል። ድንበር እሺ የናሆም ጥብስ የናታይ ኦምሌት ውስጥ እየገባ ነው። ዞር በል ራስን ጠብቅ። ናይስ። እዚህ ውስጥ ይመጣል ብዬ ነበር እውነት። ሙሌ ያሰብከው ነው ኦምሌት አድርጎልህ ነበር። መጥበሻን እየከደንክ ብትሄድ አሪፍ ነው። ምንም ናታይን አላመንኩትም። እሺ ምንድን ነው የምሰራልህ ሙሌ? እኔ አፋኝ የሚባል አረ አፋኝ ነው ጥብስ በጣም ነገር ነው የምሰራው። ጥብስ ነገር ነች። ወደ ፎርም የምትደርስ አማቾችን አፈነ ልገላቸው ነው ወይ? በእውነት ሙሌ ጋር እኔ እግዚአብሔር ያየሁት ነገር በጣም ትልቅ ነገር ነው። ንጽህና ትልቅ ማጀት ነው እዚህ ጋር ያለው እውነት ትልቅ ንጽህና። ይሄ ስጋውን በረዶ የሰራውን ራሱ የምታላቅበት መንገድ በጣም ውሃው ቢቀዘቅዝም አሪፍ ነው። አሳው አንድ ቀን ይደርሳላችሁ። በራብ ሊገሏቸው ነው። የአጣማጭ በእግራቸው ነው እንደመጡት። በጣም ጥሩ። እንጀራ እየዘረጋ ነው ናሆሜ። ከዛ ነጭ ሽንኩርትና ዝንጅብሉን አንድ ላይ እንከትፈዋለን። በለው ሙያ በቃ እየታየ ነው እውነት። ይደርሳል ወይ ነው ሰሞኑን ከባል በኋላም ቢሆን አይደል ሙሌ? ምንም እንዳታስብ። 7 ደቂቃ አላችሁ። ናታይ ኦምሌቱን ጨርሶ እዛ ጋር ገበታውን እያጸዳ ነው የሚገኘው፣ ሊያቀራርም ማለት ነው። ሙሌ መዶሻ ላምጣ እንዴ? መሮና መዶሻ ነገር ላምጣ ያስፈልጋል። ይሄ ነገር ይሄ ፍሪጅ ቅዝቃዜው የሚለቅ አይመስልም። ቀስ እጅን እየጠበቅ ናታይ ዘንጧል። በቃ ወላ ከድኖ ሄዷል። ዞር እያለ ነው። መዶሻ እሺ የናታይ አማች ሊበሉ ነው። እሺ እዚህ እናፍነዋለን። የናታይ ኦምሌቱን ጨርሷል። የናታይ ኦምሌት አልቋል። አሽና በል አሽና ገናዬ አሽና ገን አሽና በል አሽና ገናዬ አሽና። አሁን እንግዲህ ጨርሻለሁኝ በአግባቡ። ከሁሉም በፊት ቀድሜ እንደጀመርኩት ቀድሜ ጨርሻለሁኝ። እንግዲህ ይቀመስና ገንዘቤን ሴቭ ያደረኩት ሰዓት ይታየና ደግሞ የሚቀጥለውን ነገር ደግሞ ምናየው ይሆናል። 5 ደቂቃ ይቀራል። 5 ደቂቃ አላችሁ። ናታይ ጨርሷል። የናሆሜም ጥብስ እየደረሰ ነው። ቀምሶታል አይደል? በቃ
ለምን እንግዳ ይዘው አይመጡም አይደለም ብቻቸውን ቀርቶ ያግዛችሁ በረዳ ያቆማችሁ አማቻችሁ አገው እዚሁ ነው የስ እንቁላል አይደለም የሱ ኦምሌት ነው የተንፈጩ ዱቄት ምናምን ዋው በጣም አሪፍ ነው ሙሪ አገልግል ነው እንዴ የአማች ምግብ ነው አፋኙን አንረሳው ማልሙሌ አፋኙ አይረሳም ታፍኗል አራራራ ደስተን እያየለ ነው ሌላ ሰዓት በጣም ደስችኛ ዞር በደል መጣው እሺ ናታይ መጨረሻ ይመስላል ማቀራረብ ትችላለህ ናታይ ማን ነው ናሆሜም ጨርሷል ናሆሜም ማቀራረብ ትችላለህ ጥብስህን ሙሌ ትንሽ የቆየው ገበያ ነው እንጂ እስካሁን አካሄዱ አሪፍ ነው አያስጠጋም አንተ ሙሌ እሳት አደጋ ይሄ ቃሪያ እንጨምራለን ደርሷል በቃ እሺ ማጣፈጫዎቹ ገብቷል ስጋ አድርገበታል አይደል ሙሌ አዎ ጨውና እንጨምራለን ጨው ናሆሜም እያቀራረበ ነው ናሆሜ 3 ደቂቃ ይቀራል 3 ደቂቃ አፋኛችንም እየደረሰ ነው ባይ ዘ ወይ ምራቄን እየዋጥኩ ነው አልፎ የትኛው ምግብ እንደሆነ ግን አላወኩም ና ጨርሳል ከመሞት መሰንበት ምንድነው ተርመጠመጠ ግን ክችኑ እንግዲህ ውድድሩ አድካሚ ነበር ትንሽ ግን ለአማች ያልሆነ ምን አባቱ ጨርሻለሁ ይሄን የመሰለ ጥብስ ሰርቼላችኋለሁ እንግዲህ ፍርዱን ለእናንተና ለዳኞች ተዋል በለው ሙሉ ብቻውን 6 ነው አረ ናሆሜ ኪችን ቢገቡ ምን ይሏል አማች ይሄን አረ ጸዳ አድርገው አለ ጋርቤጂው እሺ ድንበር እናሰምራለን ጨርሰናል እሺ ሙሌ ገብቷል 2 ደቂቃ ይቀራል መረቅ ያለው ጥብስ ነው አንተ ልጉረሰው እንዴ እንዳታስቡ ሙሉ በሙሉ ነው የት ጋር ነው የሚቀርበው ሽሮ በጥሬ ነው አይ የሚቀርበው ምንድነው የገዛው ይሄ ምንድነው ሚጥሚጣ ነው ይሄ እርግጠኛ ነኝ ሚጥሚጣ ነው ተዋንበው ምጥን እንዳይሆን በስማ ዝም ብሎ አሁን እንደዚህ ይዞ ዝም ብሎ አሁን 30 ሰከንድ ይቀራል ቅቤ ረስተነዋል ሙሌ አይ ያላዩ ላይ ነው የሚደረገው ባናቱ ነው ዋው ይደረጋል እዚች ጋር ሙዝ የት ነው የሚሆነው ዳቦ ያለ ሙዝ ለብቻው ነው የሚቀርበው ሙዝ ለብቻው በሌላ ሳህን ነው ሙዝ ለብቻው ነው የሚቀርበው 20 ሰከንድ በጣም አሪፍ የት ጋር ነው ጨርሷል የት ጋር ናቸዋል እኔ ምን አውቃለሁ የገቡት አንተ ቤት አይደል አልቋል ሰዓት አልቋል እናመሰግናለን ሶስቱም ጨርሰዋል ሶስቱም ጎበዝ ነው ድንገት ከገቡ ጓዳ እውነትን ነው ጸዳ ማለት አለበት ሰዓት እኮ አልቋል ምንድን ብትጎዳጎደው ሙሌ ጨርሳል እሺ ጨርሰናል ሰዓታችን አልቋል በጣም በሽታውም ስቀምሰውም በጣም የሚጣፍጥ ምግብ ነው የሰራሁት እንደውም ሌላ ጊዜ ቢሆን ኖሮ እዛው ራሴ በልቼ ጨርሰው ነበረ እንግዲህ ለአማቾች የሚቀርበውን አፋኝ ምግብ እንዲያጣጥሙት ጋብዛለሁ እንዳትጠራጠሩ እሺ ሶስቱም ሼፎቻችን ለአማች ይመጥናል ብሎ ያሰቡትን ጣፋጭ ምግብ አዘጋጅተናል ብለዋል በቫር ያየነው ነበረ በነገራችን ላይ ደበቅ ብለን ሚስት ጋር ደውሎ ምንድነው የሚወዱት ምን ልስራ ቀጥሎ ምን ልጨምር ያለም አግኝተናል ግን አንናገርም እንዴት ነበረ ሙሌ በጣም አሪፍ ነገር ነው የሰራውላቸው ሰራህላቸው ሰራውላቸው ምንድነው ተባለ አይ ሰላም እሺ ናታይ አሪፍ ነበር ቆይታ ምን ታዘብክ ከነሱ አይጠብቋቸውም
መተው ሚስትህ ባትኖር ነው ማትኖር ይመጡብሃል። ቁጭ ብለው ሾፒንግ አድርገው መተው ይሄን ያህል ሰዓት በረሃብ አይ ሙሌም ልጄን አቃጠልኳት ነው። አይ ሙሌ እኮ ሙዝ በዳቦ ሰጥቷል ቀድሞ። በነገራችን ላይ ለመጀመሪያ ጊዜ ነው ሚጥሚጣ እንደ ፈንዲሻ አየር ላይ ሲበተን ያየሁት። ናኦሚስ አይ ጥሩ ነው አያያዛችን፣ ግን የናታን አማች አላላይ ናቸው። አማች አንተ አይደለም ምን ሰራላቸው? እኔ ጥብስ ቆንጆ ጥብስ መረቅ ያለው ጥብስ ቆንጆ ጥብስ ቆንጆ መሆኑን እናያለን። ያው ዝም ብዬ ሳስብ ከሶስታችሁ የአንደኛችሁ አማች ግን ድገም የሚሉ ይመስላል። የኔ ነው። ትንሿንም ውሰዳት የኔ ነው የሚወዝ አታይም ከነ ተከታዩ ተከታያለ ከነ መልኩ ከነ መጠጫው። እኔ አሁን ትንታ አማች ከመጣ ወሬ አይጠፋም። ኃይለኛ ወሬ አለ እና ትን ቢላቸው እንዴት ነው የሚሆነው ነው እነሱ ለምን መብላት ብቻ ጀርባቸው ነው። እሺ በጣም ጥሩ። የመጀመሪያው ዙር ተጠናቋል። ዘጋጅቶ የሚቀምስልን ዳኛ ይመጣና የሰራችሁት ምግብ ቀምሶ በሚያሳዝን ሁኔታ ከሶስታችሁ አንድ ሰው ይሸኛል። ግን ማለት ነው ከሶስታችሁ ሶስተኛው ሆኖ ወይ ደግሞ አሁን ተቀንሶ የሚሰናበተው ሰው ደስ የሚለው እዚህ ውድድር ላይ ባዶ እጁን አይደለም። የመጀመሪያው 30,000 ብር ተሸላሚ ይሆናል። የ30,000 ብር ተሸላሚ ይሆናል። ከዛ ባሻገር ደግሞ በቢሾፍቱ ፒራሚድ ሪዞርት ሪዞርት እንዳያችሁት እንግዲህ በጣም ደስ የሚል ጽድት ያለ እዛ ጊዜ ለማሳለፍ የሚያጓጓ ነው አይደል? ከናማቻችን አይደለም ልጃቸውን መላክ ይችላሉ። እሺ የአንድ ቀን አዳር ፉል ፓኬጅ ባልና ሚስት እንድትቆዩ አይሻልም? ስለዚህ የተሰራው ምግብ የሚቀምሰውን ለአማች ይመጥናል ይሄ ነው ጥሩ ብሎ ዳኛ የሚለየውን እንዲያደርግ እንጋብዛለን። እሱም ከዛ ባሻገር የሚሰናበተውንም እዚሁ እንሸኛለን። መልካም ቆይታ። በድጋሚ የተወዳዳሪዎቹ ምግብ የሚቀምስልን ዳኒ ነው። ዳንኤል እንግዲህ የምግብ ባለሙያ ነው። በተለይ ደግሞ ከስጋ ጋር የተያዙ ጉዳዮችን በደንብ ያውቃል። ልዩ ጣዕም ያለው የትኛው ምግብ ነው፣ የትኛው ለአማች ቢቀርብ ይመጥናል፣ ለአማች ከሚሰጥ ክብር አንጻር ማለት ነው እና ቀምሶ ይለይልናል። በመጀመሪያው ተሰናባች ማን እንደሚሆንም በዛው እናውቃለን። ዳኒ ልክ ነው። መልካም የቅምሻ ጊዜ ይሆናል። ከየት ልጀምር? እንግዲህ እኔ ምራቄ ነው ያወጣኩት ነው ወለገር ላይ ግን እስቲ የትኛው ነው ስታየው፣ አሁን በአይን ስታየው ለአማች የሚቀርብ? የሶስቱም አሪፍ ነው። ሶስቱም የተለያየ አሰራር ነው። ዞሮ ለአይን ጥሩ ነው፣ ይማርካል። ስታየው ቆንጆ ነው። እንግዲህ ቴስቱ ዋናው ደግሞ እሺ ይቀመሳል። እንግዲህ ከየት ልጀምር? ደስ ጋር ከላይ ልጀምር አይሻልም? መብት ነው። አያስደግምም? ትንሽ ጨው በዛው። እዚህ ጨው ስታይት ነው። ጨው በዝቷል። አዎ ቴስቱ ቆንጆ ነው። ቴስቱ ቆንጆ ነው፣ ግን ጨው በዝቷል። የአማቹ ጨው ይወደዱ አላውቅም። እሱን አላውቅም። ይሄ የጨው እንትን ነው እንግዲህ እንዳያችሁት ነው የሚመጥን። ድንገት አማች ሲመጣ ቁርስ ላይ ማቅረብ የሚገባኝ ነገር ሰርቻለሁ ብዬ አስቤያለሁ። ትንሽ ጨው ሳይበዛ ጤነኛ ስለሆኑ አማቼ ቢበዛም ባይበዛም እኔ አይ ዶንት ማይንድ እንደ በፊት እንዳስለመድኳቸው ነውና እንግዲህ ጨው በዝቷል እየተባለ ነው። ግን የቆጠብኩትን ገንዘብ ሰዓቴን በአግባቡ መጠቀሜ የተለያዩ ነጥቦች ታይተው እንግዲህ ማን እንደሚያሸንፍ እናያለን። ምን አልኩ? ቀስ ብሎ ተረጋግቶ ነው መስራት። በላይ ፍጥን ሲሉ ያው ጨውም ያው እንደሰማችሁት ነው። አንዱ ወዳጄ እንግዲህ ጨው በዝቶበታል። መረጋጋት ለዚህ ነው የሚጠቅመው። ቀስ ብሎ ነው ምግብ የሚሰራው፣ ቀስ ተብሎ ነው።
ደረቅ እንዳይሆን ብዬ ነው። ኧረ ልክ ነው። እንዴት ተገድቦ እንደቆየ ብታይ መረቁ እንዳይፈስ። እንጀራ ይሷራል። እንጀራውን ይሷራል የሚጋገረው ችግር የለውም። ጥብሱን ብቻ ነው የዚህ ትንሽ ያኛው ላይ የጨው አስተያየት ነው የሰጠሁት። የዚህ ደግሞ የመብሰል ትንሽ መብሰል ይቀረዋል። ስጋው ትንሽ ያዝ ማድረግ ባረዋለሁ። ላማች ነው ደግሞ የሚቀርበው ይደግ ይችላል ጥርስ እንጂ ቴስቱ ቆንጆ ነው። ቴስቱ ጥሩ ነው ግን ብስለት ብስለት የብስለት ልጠር ነው። ያኛው ጨው ነው። ያኛው ጨው ተቀምሰዋል። አንተ እሺ ቀምሰል። ወደዚህ ልምጣ። የዚህ ይሄኛው ቴስቱ ጥሩ ነው ግን መብሰል ይቀረዋል። መብሰል ነው። አሰራሩ ቆንጆ ነው። ቅመም አለው። አስፈላጊው ግብአት ጋር የመብሰል ያኛው የሚስት እናት ደግሞ አማችና ስጋ ሲበስል ነው ጥሩ ይላል። ሲበስል ነው። እሺ ወደ ሶስተኛው ምንድነው የሚባለው ምግብ ስታየው ምንድነው የሚመስል? እሱ የነገረኝ አለ። ይሄ ምን ይመስላል? እንግዲህ ምን አለ መሰለህ በእኛ አሁን እኛውን ጥብስ መሆኑን ለይታል በቀላሉ፣ ያኛውን ደግሞ ኦምሌት መሆኑን በቀላሉ ለይታል። ይሄ ምግብ ስሙ ምን ይመስላል? እንግዲህ በብዙ የታጀበ ነው። እንግዲህ ለይ ባትለኝ ይሻለኛል። ስም የለውም። ስም አለው እንግዲህ የሰራው ባለሙያው ስም እንግዲህ አውጥቶለታል። ብሎ እንዳቀረበ እሱ ነው የሚያውቀው። ለኔ ያለኝ ምንድነው አፋኝ ነው አለ። አፋኝ ሲሆን ግን ምን አለ መሰለው ብዙ ግብአቶች ይፈልጋል። አፋኝ ሲሆን 3-4 አይነት ግብአቶች ይኖራሉ። ብዙ ነው የገዛው እኮ በፌስታል ይጨምራ አላውቅም እንጂ በጣም ብዙ ነው የገዛው። እንደውም ገበያ ነው የቆየው እኮ አይደለም? ግብይት ላይ ነው የቆየው። እሺ በቴስት እንዳየው እስኪ በቴስት ነው የምለየው። ቆይ የዚህኛው ላይ ምን ነው? ይሄኛው ያዝ አድርጎኛል። ቆንጆ ነው። ይሄ ጥሩ ነው። በእውነት ጣዕሙ ጥሩ ነው። በጣም ቆንጆ ነው። ግን የስሙ ያነሳው ስም አፋኝ በማለቱ ግን ራሱ የሰራው ያፍ ነው እሱ ሳይሆን አፋኝ ማለት በጣም ስለ ቆንጆ ነው። ቃጠሎ ከሱ ነው መሰለኝ ላማችየው። አፋኝ ብዙ ጊዜ ከዚህ የበለጠ ቃጠሎ ሊኖረው ይገባል። አይ እሱ ነው የሚያቃጥላቸው። ከዚህ ባሳ ማችየው የሚያቃጥላቸው ራሱ አይደለ? ቆንጆ አፋኝ ነው። ይቀማም መቃወም ቆንጆ ነው። ቅመሙ ምናምን ቴስቱ ጣዕሙ ጥሩ ነው ግን መብሰል ይቀረዋል። ያኛው ጨው ይጎለዋል። ይሄ ደግሞ በጣም ይጣፍጣል። ስሙና እንትኑ ነው እንጂ ምግቡ ጥሩ ነው። እሱ ያው ዝም ብሎ ያቀርብላቸው ሳይናገር ስሙ። እሺ ደረጃ ስትል ከዚህ ውስጥ አንድ መቀነስ አለበት ግዴታ ነው። ከሶስቱ አንድ ምግብ መቀነስ ስላለበት ከሶስቱ ይሄኛው ምግብ መቀነስ አለበት ብለህ ቀንሰ። ከሶስቱ አንድ ነው የሚቀነሰው? ባይቀርብ ላማች እኔ ብሆን ላማች ወር ደግሞ እኔ የልጄ ባል ቢሆን እኔ አማች ብሆን ኖሮ ይሄን ምግብ አልበላውም የምትለው ምረጥ። እሺ እንደኔ ሀሳብ ያው ብዙ ሰው ጨው ይደገፋል ብዬ አላስብም። እሺ ብዙ ሰው ያው ለጤንነት ሲባል ጨው ይደገፋል ብዬ አላስብም። በእኔ ደረጃ ግን ይሄ መብሰል እጥረት ቢኖረው ይሄ ግን የተሟላ ነው። ቆንጆ ነው። አፋኝ ተብሏል፣ ስም ተሰጥቶታል። እንግዲህ አፋኝ የምናውቀው ያው በማቃጠል እሱ ነው የቀረው። እሱ አይቃጠለው ከራሱ ነው ለግሩኛል። እንግዲህ በእኔ እይታ እነዚህ ሁለቱ ጎን ለጎን ቢሆኑ ቆንጆ ይመስለኛል። ሁለቱ ላማች ይቅረቡ። እኔ ሀሳብ ያኛው ኦምሌቱ ያው እንግዲህ ጨው በጣም ፓወር አለው። ታዋላ ቴስት አለው ለመታዘብ ያክል ምን ያህል ጨምርበት ነው? መዋጥ ግዴታ ነው። ጨው በዝቶታል። ይሄ ጨው በዝቶታል። በእኔ እይታ እንደው እንትን ለማለት ያክል ወደ ሶስተኛው ላማስክ
ያው ዝም ብዬ ነው ለህሊና ነው እንጂ ፈራጁ አንተ ነህ። አይ አሁን ስለዚህ ወስናል። እኔ ነገርኩም በቴስት ትለየዋለህ አንተ። አይ ያው የኔ ነጥብ ስለማይያዝ በልቱ ዝም ነው። ስለዚህ አንተ ነው የምናጸድቀው። በቴስቱ ደግፈኛ አንተ። ጥሩ ነው። ችግር አላየሁም። እዚህኛው ላይ ያየው ነገር አለ፣ እዚህኛው ላይ ያየው ነገር አለ። እዚህኛው ላይ ሶስቱም የተለያየ እንትን አላቸው፣ ግባት አላቸው፣ ቴስት አላቸው። እሺ በቃ እኔኛው ተመችቶኛል። በቃ ያባረርኩ ነበር አባረሩ። እኔ ማን እንደምባረር አላውቅም። ይቅርታ አድርጉልኝ። በጣም አሪፍ ነው። ሶስቱ ምግብ ጣዕማቸው ጥሩ ነው። በዳኝነት የመጣው የምግብ ባለሙያ ዳኒ የራሱን ሀሳብ ሰጥቷል። ተሰናባቹን በአንድ ሆነ ነግሮናል። ዳኒን ሸኝና አሁን ምግብ አብሳዮቹን ጠራና ማመሰግነውን አመሰግናለሁ፣ የተመቸኝ እንቀጥላለሁ፣ የሚባረረውን እንቀንሳለን ማለት ሶስተኛው ወጣው። ዳኒ አመሰግናለሁ። መልካም ቆይታ። እሺ ያው እንግዲህ እንዳያችሁት ውድ ተመልካቾቻችን ከጓደኞቼ ጋር የነበረኝን ቆይታ አይታችሁታል። እኔ እጅ የሚያስቆረጥም ጥብስ ሰርቼ አለው። እንግዲህ ዳኞቹ የሚሉትን እንጠብቃለን። ዳኛው ጥሩ አስተያየት ነው የሰጠኝ። በእውነቱ በርታ፣ አይዞ፣ ወደፊት ነው ያለኝ እና በዚህ አያያዜ ጠባሽ የሚል ጥብስ ቤት የሚል በቅርብ ቀን እንጠብቃለን። አብራችሁን ቆዩ እንጂ እኔ መቼ አወኩኝ? መጀመሪያ ቢነግሩኝ እኮ አላወኩም እንጂ ይሄን የመሰለው እንዴት ሰርቼ ቁርስ። ያው የኔ አማች በጠዋት ነው የሚመግልኝ። በጠዋት ከቤተ ክርስቲያን መልስ እንዴት አደራችሁ እንባላለን ሁሌ። በዛ ሰዓት ነው የጠበቅኩት። ለካም ምሳ ነው፣ ተሸውጃለሁ። ያም ሆኖ ግን ጨው ነው። የኔ አማች ደግሞ ጤነኛ ስለሆኑ የጨው ችግር የለብንም። እንግዲህ የመጀመሪያውን ዙር በሚገርም ውጤት አጠናቀናል። አሁን ወደ ሁለተኛው ወደ ራቱ ፕሮግራም ልገባ ነው። የራቱ ፕሮግራም ላይ የራቱ ምግብ ዝግጅት ላይ የመጀመሪያው አስቤዛ ይጠቅመኛል ብዬ ነበረ። እሱ ለካ ጥቅም የለውም። አሁን ከቀረኝ ገንዘብና ካለኝ አቅም ጋር የራቱን ዝግጅት እንዴት እንደምሰራ በጣም እያሰብኩበት ነው ያለሁት። እሺ የመጀመሪያው ዙር ውድድር ቀደም ሲል እንዳያችሁት ነው። እነኚህ ድንቅ የሀገራችን ተዋናዮች የሰሩት ምግብ ተቀምሷል። ናታይ ኦምሌት ላማችሁ ሰራ። በነገራችን ላይ ኦምሌት የሰራሁት ቁርስ መስሎኝ ነው። ቁርስ ሰዓት ላይ የሚመጡ በጠዋት የሚመጡት ማለት ነው ናቸው። ሰላም ማደራችን ቼክ ያደርጋል። እሺ በጣም ምንም ችግር የለበትም፣ ግን ደግሞ የጨው መጠኑ በጣም በዝቷል የሚል የዳኛ ሀሳብ ቀርቧል። ናታይ ላይ ሙሌ ደግሞ ለአማቹ ያዘጋጀው ምግብ አፋኝ ነው። መታፈን ይቀረዋል አሉ። መታፈን ከኔ ነው ወይ ነው የሚሉት እንጂ አማች ማፈኑ ከኔ ነው እንደውም ሲል ነበር። እሱ ነው የሚያፈናቸው ማለት አፈኑ እንደበላቸው። እሺ ያንተ ያው አስተያየቱን ሰምተሃል አይደለ? ናሆሜ ደግሞ ጥብስ ነው። ማረጋቢያ ይፈልግ ነበር ነው ወይስ ምንድነው የሆነብህ? በሻማ ነው የሚወስደው። እንዴት እንደጎደል ግን ቶሎ ነው የጨረሰው። መጠበቅ ትችል ነበር። የለፋ በሬ ነው። እኔ ቀመስኩት የበሰለው ላገኘው ለሱ ነው የተሸወድከው። እሺ ስንት ብር አወጣችሁ? ስንት ብር? እስቲ ደረሰኝ እንደው ምን ነው ማየት ያለብኝ ደረሰኞቻችሁ ውስጥ ቀደም እንዳልኩት በመግቢያችን ይህ ውድድር ከመቶ የሚያዝበት ፐርሰንት አለው። 80% የምግቡ ጣዕም ነው የተሰራው። 10% ደግሞ ወጪ ነው። 10% ደግሞ የተጠቀሙት ጊዜ ነው እና እሱን ደምረን ነው መጨረሻ ላይ ዳኝነት የምንሰጠው። 5,000 ብር ለሶስቱም ተወዳዳሪዎች ሰጥቻለሁ። ምን ያህል አወጡ የሚሉትን ደግሞ እናያለን። እሺ ይሄ የናሆሜ ነው። ናሆሜ እሺ የሙሌ አለ በባት ነው። አዎ በደረሰኝ እንዳለ። እሺ ሙሌ 3,000 ብር ወጣ። ያመጣውን ግባት በሙሉ ተጠቅመዋል። በደንብ ተጠቅሜያለሁ። እኔ እንደውም እላፊ ምንድነው ተከታይ ሁሉ አዘጋጅቼላቸዋለሁ። ለስላሳ አምቦሃ ውሃ ሁሉ አዘጋጅቻለሁ። እነሱ በትንታ ሊገሏቸው ነው መሰለኝ። ይዛችሁ ነው ብላ የትራንስፖርት ሊሰጧቸው ነው። 3,000 ብር አጠቃላይ ከነመጠጡ ማለት ነው። ናሆሜ ደግሞ 2,600 ብር ወጣ። ያመጣውን ግባት በሙሉ ተጠቅመው ነው ምግቡን ያዘጋጀው። ሁሉንም የሚጠጣ የለም። የተረፈውን በቴካዌ ይዞት ይላል። እኔ አሁን ከሙሌ እኩል ለመሆን ቢያንስ 400 ከሰል ብገዛባት በደንብ ይበስልልናል። ለሚቀጥለው አይፋስ እሺ እንዴ
ይሄ ያስጥላል እንጂ አያስወድቅም። ይሄ የናታይ በጣም የሚገርም ነው። እርጥብ ነው እንዲያበላችሁ ያያው ነው። 400 ብር ነው ያወጣው። 400 አይሞላም 330 ብር። ሁለተኛ አይመጡም። አንተ ከእርጥብ ባነሰ ዋጋ ምን ነው መሰለህ? እሺ ያው ቁርስ እንደመሆኑ መጠን ኦምሌት ለመስራት ይሄ በቂ ነው። እንደገና ደግሞ እየተወዳደርን ነው ያለነው እና ገንዘቤን ሴቭ አድርጌ ውድድሩን ማሸነፍ ነው እንጂ እኛ ቤት እውነት ለመናገር አማቼ መጥተው ያበሉናል እንጂ አናበላም። ለዛ ነው በፍሬ የገዛው። ከእጃቸው ምንም አይጠፋም። ይዘው ነው የሚወጡት ዶሮ ምናምን አይደል? እንደው ላቅርብ ነው እንጂ እንደው ድንገት እንጂ ለኔም ተፈትፍቶ ነው የሚመጣው። አዎ ዝም ብለህ ብታጫውታቸው ይሻል ነበር። ሁሌ እንዲመጡ የሚፈልገው እንደው እጃቸውን ለመቅመስ ዝም ብለህ እንዴት ነው ደህና ነው? ናታይ 4770 ብር ይቀራል። አንደኛ ነው ወጪ በመቆጠብ ማለት ነው። ናኦሚ ደግሞ 2600 ብር አውጥቷል። 2400 ብር አለ። 50 ብር አለ። 2450 አረ 50 አረሷት። እሺ ሌላው የሙሌ ነው። ሙሌ ነው ከፍተኛ ወጪ ያወጣው። በዚህ 2000 ብር ነው የሚቀርሃል። 2000 ብር ይቀርሃል። በጣም ጥሩ። አማቾቻችሁ ቤታቸው መጡ፣ ምሳ ሰራችሁ፣ አበላችሁ። እንግዲህ የማን ይጣፍጣል? ያው እንደነሱ ዳኝነት ነው። ዳኛውም የሰጠው ሀሳብ አለ። መጨረሻ ላይ ደምረን ነው ውጤት የምናመጣው። ምሳ በሉ። ከዛ ያው እንደዚህ በዓል አይደል ቻናሏን እያዩ ምናምን እናንተም ጨዋታ አዋቂ ናችሁ። ከአማቾቻችሁ ጋር ጥሩ ግንኙነት ነው ያላችሁ። ስትጫወቱ መሸ። ከዛ እራት መስራት ይኖርባችኋል ማለት ነው። እራት የምትሰሩት የተሰጣችሁ በጀት አለ አይደል? ቅድም 5,000 ብር ከሱ ላይ በተረፈው ብር ነው የምትገዙት። ቅድም የገዛችሁትን ግብአት ድጋሚ መጠቀም አትችሉ። የቅድሙ አንችልም ለምሳሌ የ3000 ምናምን ብር ስገዛ እስር የጥብስ ቅጠል ይገዛዋል። ችቦ የሆነ የጥብስ ቅጠል ይገዛል። ስለዚህ ቅድም የገዛችሁት የምግብ መስሪያ ግብአት ምንም ውስጥ እንዲገባ አይፈቀድም። አዲስ ነው የምትገዙት ለራስ የሚሆን ማለት ነው። ገባችኋል? ናውም እንዳትረሳ ቁርስ አለም እራት ነው የምንሰራው። እራት ነው የምትሰሩት። ስለዚህ አማቾቻችሁን እራት አብልታችሁ መሸኘት አለባችሁ። የግድ በዓል ነው ቤታችሁ መተው አምሽተው ባዶቻውን አይሄዱም ማለት ባዶ ሳይበሉ አይሄዱ። እሱን ነው የምታረጉት። አሁን እራት ስለሆነ ያው እንደ ቅድሙ 30 ደቂቃ አንስታችሁ ድንጋጤው ምንም ስላለ ያው ከሰል ብያለሁ መግዛት ይቻላል። አሁን ተረጋግታችሁ ከአማቻችሁ ጋር ቆይታ ስላረጋችሁ የሚፈልጉትም ጠይቃችሁ ሊሆን ስለሚችል የምትሰሩት ቀለል ያለ እራት ነው። 20 ደቂቃ ብቻ ነው የምሰጣችሁ። 20 ደቂቃ አስጣችኋለን። ቶሎ ገዝታችሁ እንደ ቅድሙ መታችሁ ምግባችሁን ማብሰል ትጀምራላችሁ። ግልጽ ነው? ጥያቄ አለ? አሽና በላሽና ገናዬ አሽና ገን አሽና ገናዬ አሽና በላሽና ገናዬ አሽና ሁለተኛው ዙር ተጀምሯል። ሶስቱም ተወዳዳሪዎች ግብይት እንዲጀምሩ ፈቅደናል። ሰዓት ይዣለሁ። 20 ደቂቃ ብቻ ነው ያላችሁ። ጀምሩ። ከመጀመሪያው ከምሳው ፕሮግራም ያነሰ ሰዓት ነው። በዚህኛው በራቱ የምግብ ስራ ላይ የተሰጠን ሰዓት አጭር ሰዓት ነው። ስለዚህ ያለኝን ሰዓት ለመጠቀም ካለኝ ብር ጋር የተወሰነ ነገር ነው ለመግዛት ያሰብኩት። ቅድም ስዞርም ስላየዋቸው ቶሎ ፒክ አድርጌ ወደ መስራቱ ገባለሁ። እንግዲህ ወደ ሁለተኛው ዙር መተናል። ከመጀመሪያው ያጎደልኩትን ነገር አስተካክዬ በደንብ ውጤታማ ለመሆን የሚጣፍጥ ምግብ ለመስራት ዝግጅቴን በዚህ ውስጥ ጨርሻለሁ። አብራችሁን ቆዩ። በዚህኛው እንደተሸወድኩ በራቱ የሚሸወድ እንዳይመስላችሁ። ቆንጆ አድርጌ ይሄንን የተሸወድኩትን እከሳችኋል። እራት ለመስራት የሚጠቅማቸውን ግብአት ለመግዛት ከሄዱ ወይ ደግሞ ከተሰጣቸው 20 ደቂቃ ውስጥ እስካሁን 4 ደቂቃ ተጠቅመዋል። 4 ደቂቃ ተጠቅመዋል። እስካሁን ማንም የመጣ የለም። 16 ደቂቃ ይቀራቸዋል ማለት ነው። አሁን እንኳን ቢመጡ ለአማታቸው እራት ሰርቶ ለማብላት እሺ፣ ኮረሪማ እንትን 16 ደቂቃ ይቀራቸዋል። ቆንጆ በርበሬ ለክትፎ ይገባል።
እሺ 20 ደቂቃ ሰጥቻቸው ነበረ ራት ለመስራት የሚጠቅማቸውን ግብአት እንዲገዙ እስካሁን 5 ደቂቃ ጠቅሟል። ለምን እንደቆዩ አልገባኝም። እስቲ ተከተሉኝና አንድ ላይ እናያቸዋለን። እሺ ሾፒንግ ሳይጨርስ ማጋል ይችላል። ምን ፈልገህ ነው? እሱ ከዛጋጅ ነው አስከዛ ከዛ ሂሳብ እየሰሩ ነው። የገዛው ሴት አለ ገዝቻለሁ። ደረሰኝ እንዳይዙብ ነው። አይ ገዝቻለሁ። እዛ ሂሳብ እንትን እያደረጉ ነው። እሺ ሁለቱ ይቀራሉ። ሁለቱን እንፈልጋለን። 6 ደቂቃ ጠቅመዋል። 14 ደቂቃ ነው የሚቀራቸው። የት ገብተው ነው? እየከፈሉ ነው። 14 ደቂቃ ነው የሚቀራቸው። 6 ደቂቃ ጠቅማቸዋል። 14 ደቂቃ ብቻ ነው የሚቀራቸው። እኔ እንግዲህ አይመለከተኝም። ሙሌ ኪችን ገብቷል። የሙሌ እናያለን። ጨርሻለሁ። እኔ ሂሳብ እየተሰራ ነው። ሙሌ ሂሳብ እስኪሰራ ነው ጥላ የመጣኸው? ሂሳብ ለመክፈል ወረፋ ስለነበረበት ነው ሙሌ ሂሳብ ለመክፈል ወረፋ ስለነበረ ሙሌ ቀድሞ መጥቶ እቃ አጣጥቦ ሄዷል። ሰራሽልኝ። እኔ ናታይ መጥቷል። የናታይን እንደተለመደው ናታይ አሁንም ቀድሞ መጥቷል። አጥንት ይታየኛል። በጣም ወጪ ቆጣቢ ነው ግን ናታይ ይገርመኛል። በእውነት ጎበዝ ነው። እንዴት በትንሽ ዋጋ አማችን መመገብ ብቻም ሳይሆን ኑሮ መምራት እንደሚቻል እያሳየኝ ነው። ጊዜ የለኝም አላወራም። አዎ ቅድም የተበላ ነው አይበቃም። እሺ ፈስማ ለየት ያለ ነው ይመስላል። አሁን የጎድን አጥንት ነው የተገዛው። የት ሄደው ነው? አሁንም እኮ እንዴት ነው አውቃለሁ። ለኔ ሰዎቹ በረሃብ ሊገሏቸው። ቀለል ያለ ራት ናታይ ማዘጋጀት ጀምሯል። ማስከተፍ አልቻልከው? የተከተፈ መግዛት አልቻልከው ነበር? አይቻልም። ህጉ ነው። ምንድነው ልትሰራ ያሰብከው? አሁን ቀለል ያለ መረቅ ያለው ጥብስ። በጣም አሪፍ። ሙሌ መጥቷል። ሙሌ እዛ ገበያ ሂሳብ ለመክፈል ወረፋ ሲሆንበት እዚህ መጥቶ ዕቃ አጣጥቦ ነው የተመለሰው የመጀመሪያው። እሺ አትክልት ነገር ላይ በጣም ተተኩራል። ጤናማ ቤተሰብ እንዲኖር ገብተዋል። ግዴታ ነው። 7 ደቂቃ ጠቅማቸዋል። 7 ደቂቃ። ናሆም ቅድም ሁለተኛ ነበር የመጣው። አሁን እስካሁን አልተመለሰም። አልተገናኛችሁም መንገድ ላይ? ተገናኝተን እሱ እዛ ሸመታ ላይ ገና ግዢ ላይ ነው። እሺ ናሆሜ፣ መሬት መጣል አይቻልም። ጋርቤጅ አለ። አንዱ ህግ ነው ስለሆነ። እሺ አሁን ምንድነው የምሰራላቸው ሙሌ? እኔ ሳላድ ነው የምሰራው። ሳላድ ቀን አፋኝ ስለበሉ አሁን ደግሞ ቀለል ያለ ራት እንዲሆን አሁን ቀለል ያለ ሳላድ በጣም አሪፍ እናደርገው። ናታይ ግን ቅድም በእንቁላል ስለጎዷቸው በሚል መልኩ ቆንጆ ጥብስ ነው የምሰራው ብሏል። ይሄን እናወጣዋለን። እንቁላል ቀን የበሉት ምሳ የበሉት እንቁላል ስለሆነ አሁን ጥብስ ነው ማበላቸው ብሎ ሹር ጉድ እያለ ነው። ይሳካለት ይመስለኛል። አሁን ከቅድሙ ከኔ ትምህርት ስለወሰደ ገብቷል። እሺ የገበታ ቅቤ ይከተፋል። የገበታ ቅቤ ይቀባል እንጂ እኔ የማውቀው መቀባት ከተፋ። ጎረቤት ናታይ እየከተፈ ነው። አይ ጭንቅ ላይ ነው። አሁን ቅድም አስቀይሟቸዋል። አማቾቹን አስቀይሟቸዋል። ናታይ እንዴት ነው የገበታ ቅቤ ይከተፋል? ጎደልት አደርጎ ከተፋ አድርገህ ጎደልት አደርገህ። እሺ ሎሚ ነው የምጨምረው? ያምራል ግን በእውነት አይዞን። ኧረ ናሆም አረባክ ይዞ የሚመጣው የሬቶ ቶሎ ቢደርስ ምንድን ነው? በጣም አልፈረ ነው የመጣው። ናሆም ስትከራከር ነበር። ሂሳብ አይደለም ማሽኑ አንትራይ ነው። ብሩ ግን በደንብ በቅቷል። አሁን ለመግዛት አይደለም ከዚህ በኋላ አለቀ። ይሄን ይበላሉ በኋላ። እሺ ሳላድ እየሰራ ነው ሙሌ። ይኸው ላንደል እዚህ ጋር ለውዝ አለው እንደምታዩት። ገና
ሰሊጥ ያለው የሚገርም ሳላድ ነው ዛሬ ማበላቸው። ለውዝ ያለው ለውዝ አለው። መጥበሻ እንዳለ አጨማመቅ ራሱ ለየት ያለ ነው። ጠቅ አድርገህ በቢላ ይሄን አጨማመቅ የትም አላዩትም። የሎሚ ማለት የትም ያልተነዳ 0-0 ዝም ብዬ ስገምት ናሆም ክትፎ ነው የሚሰራው። ክትፎ ቀለል ያለ ራት ቆጮ ይታየኛል። የተፈጨ ስጋ አለ፣ የክትፎ ስጋ፣ የገበታ ቂቤ ንገራችሁ እንጂ ናሆሜ። ቁንዶ በርበሬ ያለ፣ ኮረሪማ አለ። እሺ ከዛ ቅቤ እዚህ ጋር ይታሻል፣ በደንብ ሞቅ ማለት ይታሻል፣ እንደገና ይታሻል። አይብም አለ፣ ቆጮ አለ። እሺ ጋለችልኝ። አላነሳም ግን ስጋው አያንስ የሩብ ግማሽ ነው እንደገና ሊያበሉ ሳላድ ሙሌ ነው። እዚህ ጋር ጎድን ጥብስ አለ፣ ናታይ ጋር ናሆሜ ክትፎ ነው እየሰራ ያለ። በጣም ስማርት የሆነ ባይዘው ሂሳብ ሲከራከር ነበር እና እንደሰማሁት ከሆነ ካሁኑ ልንገራችኋል። ናሆም 100 ብር ከኪሱ ጨምሯል። 100 ብር ከኪሱ ጨምሯል። በራሱ ላማች ያልሆነ በሚል ጨረስክ? በጣም ይገርም ነው። ሙሌም ጨርሷል ይመስለኛል። ጨርሻለሁ። ሁለታችሁ ከምድጃ ነፃ ነው። ሶስቱም ተጠቀመው ብሏል ናታይ። እያፈራረክ 3 ምድጃ መጠቀም ትችላለህ። ምን ዋጋ አለው? የትኛው ላይ ላድርግልህ? እኔ ስጨርስ ጎድን ጥብሳ በእንቁላል ስለተጎዱ ያማላል። ግን አንተ በጣም አሪፍ ነው። ዋው ገራሚ ነው። እሺ 7 ደቂቃ ይቀራል። በጣም ፈጣን ነው። እኔ ገበያ ሲዘገዩ ለግዢ ሲዘገዩ ቶሎ ይደርስላችኋል ብዬ አላሰብኩም ነበር። ግን እያቀረቡ ነው። ጨርሻለሁ። ናሆም ጨርሷል። ቱና እንጨምራለን። ጨምረናል። ሙሌ እናቴ አሁን ብዙ አወጣህ እንዴ? ብዙ አወጣህ ገንዘብ? ትንሽ ነው፣ ምንም አይደል አይደል? የተረፈ አለ። ለአማች ያልወጣ ደግሞ እሱማ ምንም ችግር የለውም። ናታይም ጨረሰ። 4 ደቂቃ እየቀራቸው ቺዝ ደግሞ ነስነስ እና እንደዚህ ብላ ጨምራትም እንደዚህ ብላ ጨው እንደዚህ ልክ የምጨምረው ናታይ የናታይ ጎድን ጥብስም ደርሷል። ጎድን ጥብስ በማንኪያ ትበላ ለስለስ ያለ በማንኪያ ነው ይበላው። እንጀራ አይፈልግም። ጎድን ጥብስ በማንኪያ ለመጀመሪያ ጊዜ ነው። ለስንተኛ ጊዜ ጨርሰናል? ሙሌ ጨርሷል። ገበታ ማጸዳዳት ግን ግዴታ ነው። አጸዳዳለሁ። ድንገት እጅ ለመታጠብ ምንም ይሁን ያውና ማሽ ደግሞ ቤተሰብ አለ ያስቸግራል። እቃ ልጠብም ብሎ ሊገባ ይችላል። እና ይሄን ፏ ማድረግ ያስፈልጋል። እንትን የሌለው ዝባዝንክ የሌለው የማ የኔ እንዴት አንተ እኮ 70% ያለቀ ነው የገዛው። ትራዲሽናል በዓል ስለሆነ ክትፎ ወሳኝ ነው። በጣም ጥሩ በዓል። በዚህ በዓል ይሄ ናታይ ገበታውን ፏፏ እያደረገው ነው። ይሄን የመሰለ ክትፎ በዚህ በዓል። እሺ ምንድን ነች እሷ? ናሆም ስታይል ቤት ሞክረህ ታውቃለህ? ከዚህ በፊት 3 ደቂቃ ይቀራል። ናሆም ስታይል ይባላል። 3 ደቂቃ። ወዴት ነው የምታጠጋጋው? ያንተ የፈረንጅ ነው ያበሽ። ጨርሰናል። ሁለታችሁ አቀራረቡ ራሱ በስማ ጸርቷል። በቀን አዎ ብዙ ናና ክትፎ ብዙ አትዳፈራት። ተደፍታ ደግሞ አረ ተጣምቃለች በማሚ። እሺ በጣም ጥሩ፣ በጣም ቆንጆ። ፏፏ እናደርገዋለን። ገበታችን ጓደኛ ነው በቃ። እሺ ማን ነው እንደዚህ? ግን በቃ አሁን መሸ። እራት ከበሉ እኮ ነገ አዲስ ብር የምትሰጡና ጠዋት ነው ነገ ይነጋል እራት ከበሉ። እሺ ናታይ ጨርሷል። ናታይ በሚገባ ምን ቀረ? ምንድነው? ጽዳት አልቋል። ሰዓት አልቋል። ምንም ነገር መንካት አይቻልም። ከሆነ በኋላ በቫሪታ የለም። ምንም ነገር መንካት አይቻልም። የሙሌም የራሴ ቀምሶ ጓጉቻለሁ። እሺ ዝም ብላ የሰሩትን እስቲ በአይን እስቲ ዳኛው አንተ በአይን ብቻ አይተህ ምንም የሚገርም ነገር ነው ይሄ። እዛም የሚገርም ነገር ነው የማየው። አሁን ብሩ ከለር አይደል? አሁን ሁለተኛው ላይ ቀለሙ አሁን ከለሩ ምናምን ነገር አሪፍ ነው። የእሱ አቀራረብ እንዴት ነው? ማር ነው። አሪፍ ነው። ማር ትንሽ አሁን በአቀራረብ ሳይበልጡኝ አይቀሩም። የእነሱ አሪፍ ነው። የእነሱ አቀራረብ አሪፍ ነው። ጣዕም ግን እስቲ እዚህ ጋር ትልቅ ግድንግድ የሆነ ቃሪያ ይታየኛል። የአትክልት ስለሆነ እንደ ዳቦ ማስተው ዲኮሬሽን ነው። አፈንካቸው እንደገና ልታቃጥላቸው። አሪፍ ነው ስታዩ እነሱ በጣም ቆንጆ አቀራረቡ ምኑ ያው ቅድምም ፖዚሽኑ ተለያይቶ ነው እንጂ
ላይ አይደርሱም እንጂ ቆንጆ ናሆሜስ ከታች ወደ ላይ ነው ስታየው እንዴት ነው የናታይና የሚገርመው ከቅድሙ እውነት ለማውራት በጣም ነው የሚያምረው አሁን እንዲያው ዋናው መሰል አይደል ይሄ አሁን እንዲያው እንትን በቢሉ ሜኑ ላይ አድርገን ምናምን ብንሸቅል ራሱ ያዋጣል በጣም ነው የሚያምረው ለአማች የሚሰራ ምግብ ፉክክሩ ቀጥሏል አማቻቸው ከነሱ ጋር ቆይታ አድርጉ ቻናሉን እየተዝናና ባል ያከበረ ነበር ባዶ ዳይ ሄድን ብለው ራብ መስራት ነበረባቸው ራስ ሰርተዋል ምግቡ ምን ያህል ጣፋጭ ነው የሚለውን እንዳኛለን በነገራችን ላይ የዚህ ውድድር አንደኛ ሆኖ የሚጨርሰው ተወዳዳሪ በቢሾፍቱ ፒራሚድ ሪዞርት ራት ቁርስ ሳውና ስቲም የተለያዩ ፓኬጆችን እድል ያገኛል ከማጋ ከባለቤቱ ወይም ከፍቅረኛው ጋር በተጨማሪም ደግሞ 50,000 ብር ተሸላሚ ነው የሚሆነው ሁለተኛ የሚወጣው እንዳለ የፒራሚድ ሪዞርት ፓኬጅን ጨምሮ 40,000 ብር ያገኛል ሶስተኛ የሚወጣው ደግሞ ፓኬጁ እንዳለለት ሆኖ 30,000 ብር ይሸልማል አሁን ሙሌ ናታይና ናሆም ለአማቾቻቸው የሰሩትን ራት ሊቀምስልን የጋበዝነው ታላቅ ሼፍ አለ ወደ ኪችን ጋብዟለሁ ሼፋችንን ወደ ኪችን ሼፉን ወደ ኪችን ሼፉ አንተ ሞን ክንባክ እኮ የበለው ጠብቃለሁ የሚገርም ነው ቀናችን አሪፍ አደረገው ድንገት ሳናስበው እኔ የምን ሬስቶራንት ሼፍ ይመጣል ብዬ ስጠብቅ የትወናችን ሼፍ የሆነውን አድማሱን አግኝተናል በጣም ደስ ብሎኛል ደንግጫለሁ እኔ ራሴ ያልጠበቅኩት ቀማሽ ነው የመጣው አድማሱ ነው እንግዲህ አድማሱን በወንዶች ጉዳይ ነው በደንብ የመጀመሪያ ወንዶች ጉዳይ ነው ያቀመሰን እዚህ ደግሞ የወንዶችን ጉዳይ ሊቀምስ መጥቷል እንግዲህ የአድማሱ ስራዎች የኔ ቴስት ናቸው የኔ ምግብ ደግሞ የሱ ቴስት እንደሚሆን አልጠራጠርም አድሜ ስለመጣ ደስ ብሎኛል በጣም የሚገርም ሰርፕራይዝ ነበር የዛሬ ቀማሹ ሼፍ እንግዲህ ሙያውንም አብሮ ሊያስቀምሰን ነው መሰለኝ በጣም እንወደው አድሜ ነው የሙያ አጋራችን እንግዲህ እሱ ምን እንደሚል ትንሽ ግን ያደላል ከአንድ ከሁለቱ ወዳጅ ሳይሆን አይቀርም እስቲ አብረን ምን ይሆናል እሺ እንግዲህ አድሜ እዚህ ጋር የተቀመጡትን ምግቦች ማን እንደሰራቸው አላውቅም ማን ነገረኝ ግን ያው የሶስቱም ሶስቱ ናቸው እና ትቀምስና የትኛው ጣፋጭ እንደሆነ የትኛው ምን እንደጎደለው ትዳኛለህ በነገራችን ላይ ላማሽ እየተሰራው ላማቾቻቸው መጥተውባቸው ተፋቷል ተለያዩ ላማቾቻቸውን ያዘጋጁት እንግዲህ ላማች የሚቀርብ ምግብ ደግሞ ከነ ክብሩ ምን እንደሆነ ያው እናንተ በደንብ እናውቃለን እነሱም ይመጥናል የሚሉትን አዘጋጅተዋል እስቲ ተቀምስላቸውና የትኛው ልጀምር ደስ ካለ እንትኑ ግን ያምራል የሁሉ አቀማመጡ አይ ከለሩ ምናምን ብሉኝ ደግነቱ አፕታይቴን አሁን አስከፍቼ ነው ፓስወርድ ሁሉ ዛሬ አጥቼው ነበር ፓስወርድ እሺ እና ጀምር የሚጠጣ ግን የላችሁ ተፋታችሁ በቃ ከየትኛው ነው የሚጀምረው አድሜ እስቲ ከአትክልቱ ልጀምራ ከአትክልት እሺ የሰራው ሰው አይታወቅም ብላ ማንንም አንዴ እኔ አውቀዋለሁ አንተ ነው የማታውቀው መጀመሪያ ግን ይሸተታል እኮ እውነትን እኮ አድሜ እቺን ብላት ቱን ነው ማለት ዜሮ ስታል ይላል እንዴት ነው የጎደለውን ጣዕሙን ምናምን እቺ ትንሽ አሪፍ ናት ግን ስጨርስ ነው ለጥ የምትሰጠው ቆይስታን ምን ያንቀዠቅዣል ወንበር ስጡት ወንበር ይንጣለ ቆንጆ ነው አሪፍ ነው ቴስቱ ጥሩ ነው ምን ጎደለው አይ ትንሽ ጨው መስሎኝ ነበር አነሰው ነው በዛው አይ ያነሰው መስሎኝ ነበር ግን በደንብ ስራቱ አይደል ማዋሃዱ ካማሽ ነው ሲበሉ ያዋዱታል እሺ እዚህ ያለ ተዘጋጅቷል ይሄ የምግቡ ስም ምን የሚባል ይመስላል ማቆ ጥብስ ነው እሺ እስቲው ከጥብስ ሌላ አልታደልኩም እሺ ምን ሊሆን ይችላል እኮ ጥብስማ ጥብስ ነው ግን ምን ጥብስ ነው ቅጠላ ቅጠላ በዛሪቱ የሚባል ምግብ በልተካል
ካርቦሬቶ የሚባለው በልተካል አልወጋለ እንደዚህ አልወጋለ ወለው ነው። አረ የሚገርም ካርቦሬቶ ዋው አሪፍ ነው። እንዴ በስሏል በደንብ ጥርስ ያዝ አድርጓል። ነው የስጋ አይነት ሊሆን ይችላል። ከቅድም ጀምሮ እያየሁ ነው። እንብላ እንኳን አላልከኝ። ምን ቦታ ነው ማያበላ ያብላ እንጂ። እሺ ያው ጉዱ እንግዲህ ከቆጮ ውጪ ያው ነገሩ አብዛኛው ሚክስ አደረገው እንጂ ካይቡጪ ያው የባለሙያው አስተዋጽኦ ከፍ ያለ ነው። ዳኝቻለሁ ክትፎ እንደምወድ ታውቃለህ። ልደግም ነው ክትፎ እኮ በሞቴ ተብሎ ሲሆን ደግሞ አሪፍ ነው። አንድ አሁን ብታጎርሰኝ ደስ ይለኛል። እሺ እንቀቅብስ አይንህም እንትን አይለኝም እኮ አትክልትም እወዳለሁ። ጥብስም ትወዳለህ? እድል አድርግልኝ። አይ እሷን አንተ ብላት። ዋናዋን አንቂዋን እንትኑ ከሁሉም ላድርግልኝ። እሺ ቆንጆ ነው። አንተ ክትፎ ጥሩ ነው። እንዴት የዳኛው አሪፍ ነው አይደለ? እሺ እኛውም አሪፍ ነው። አልወደድኩም አንተ? አይ ወድጄዋለሁ። ቅጠሉ ይበላል አይበላም? ቅጠሉ አብሮ ይበላል አይበላም? እግረ መንገዱን እኮ እሱ ተመተራሰ ቆንጆ ነው በጣም። አስዳኙ እንዴ? እስቲ ቀስ በል እስቲ። ጭማሪ እንጀራ እንጣለ አሽና በላሽና ገናዬ አሽናረን አሽና ገናዬ አሽና በላሽና ገናዬ አሽና ጨርሻለሁ እኮ። እሺ እንዴት ነው ቀምሳል? ሶስቱ ደጋግመን የቀመስከው ሁሉ እስቲ ውጤቱን ልናገር። ከነ ድክመታቸው ከነ ጥንካሬያቸው አድርገህ ይኸኛው ትንሽ ስጋው ጠንከር ይላል፣ አይታኝክም። ትንሽ እሺ መብሰል ይቀረዋል እንጂ ጣዕሙ አሪፍ በጣም። እሺ እሺ። ይሄኛው ደግሞ የሆነ ትንሽ የቅመም የሚጎለው አለ። ምን እንደሆነ አውቀዋል? ቅመሙ ምን አውቀ ብቻ የሚጎል ነገር አለ። ከኔ ከሚያበሉኝ ከደንበኞቼ ትንሽ የጎደለ ነገር ግን ይጣፍጣል በጣም ጥሩ ነው። ግን የጎደለው ነገር አለ። የሆነ ከቅመም ውስጥ የሆነ ክትፎ ስንል ካቻፕ ቢገባበት አሪፍ ነው። እሱ ካቻፕ ቢኖረው አሪፍ ነው። ካቻፕ ነው የጎደለው። ካቻፕ ቢኖረው አሪፍ ነው። እኔም ስቀምሰው አሁን ካቻፕ ብዙ እኛ ጥምዝዝ አድርገን እስቲ ቀመሰው ማያውዚን ካቻፕ ድጋሚ ታስቀምሰኝ ችግር አለብህ። ለምን አያሰክር? ክትፎ የምግቡ ቅቤ ክትፎ ቢኖር ይሄኛው አይዋን ካቻፕ የለውም። በአንተ እይታ ከሶስቱ ይሄ አንደኛ፣ ይሄ ሁለተኛ፣ ይሄ ሶስተኛ በልል። ይሄ አንደኛ፣ እሺ። ይሄ ሁለተኛ፣ ሰላጣው አንደኛ፣ እሺ። ጥብሱ ሁለተኛ፣ እሺ። ቅድብም ይሄ ሶስተኛ። ግን የዚህኛውን እኔን አልቀመስክለትም። የትኛው? ብርቱካኑ ቀምሻለሁ ቤቴ። አይደለ እቺኛዋ ትንሽም ማቃጠል አላት። ታቃጠል ለቶንሲል ትሆናለች። ከማቹ ጋር ጸበኛው ነው መሰለኝ። ቶንሲል ካለባቸው እሳቸው ላይ ማቃጠልም አላት። ለዛ ነው ሶስተኛ ደረጃ ያስቀመጥኩት። ይሄኛው ጣዕሙ በጣም አሪፍ ነው። ትንሽ የመብሰሉ ነገር ነው። ሁለተኛ ነው። ይሄ አንደኛ። እስቲ ክቡራን ኑስቲ ወደዚህ። ከዚህ በመቀጠል ተወዳዳሪዎቹ ራሳቸው እኔን ጨምሮ እንቀምሳለን። እንበላለን። እርስ በርስ እንቀማመስና ከዛ በኋላ ዳኝነቱ ይቀጥላል። እስቲ የሱን ቀመስለት ነው። እኔ ሶስቱንም የመቅመስ መብት አለኝ። ናታ ያዝ። እስቲ
መዝማዘ ዳኛው ቅድም ስለበሉ ነው። የፈረጁ ቴስት ተፈጥሮ ቀዲ ስላልሆነ ነው ትንሽ የጎዳ መሰለኝ። ምን ቀዲ የተፈጥሮ አይደለም። ይሄም አዳጀ ሰባራ ቆንጆላ የምንም እጀ ሰባራ ሆናል። አንጥሩልኝ አትልም? አንጥሩልኝ ማለት ነው። ያኛው ተመተዋለህ። ሙሌ ቅመስ ነው ያልኩህ። አይ ይሄን አይ ወንበር ይንጣል። ሳየ በላ ብንጫወት አይሻልም? በልተን አድርገው እግዚአብሔር። እሺ እስቲ ናታይ የሁለቱም ምግብ ቀምሰዋል። እስቲ እንዴት አገኘው የናሆሜን ክትፎ? በቀዝቃዛው ጦርነት ሲገለጽ ርሰጠው እንደወጣ የበሰለ ቅቤ አላገኘውም። በገበታ ነው የሰራውታል። አይ ከዚህ ይበርዳል ነው የሚለው እኮ እሱ። እንዴት አልሞቀም? ሞቅታ ይቀርዋል አይደል? በጣም ከዘቅታ ሳይሆን ቅቤውም የገበታ ነው። አልተነጠረም ማለት የገበታ ቅቤ እኮ ራስህ እኮ ነው የገዛው። አየለም ምን እናድርግ እኛ እግዚአብሔር የገበታውን ቅቤ ኮረሪማ ገዝተህ ምን ብለህ ሚክስ አድርገህ ሁሉ ነገር እዚህ አለ። ማንጠር ነበረ ሰበብ አለ። ወሬ አርገው። ይሄ ደግሞ እኮ ነገሩ ብርን ጨርሰህ በምን ትገዛለህ? ቆጥብ። አማች አይወድም፣ ዝርክርክ ሰው አይወድም። ለምን አውጥተህ ነው ብር የጨረስከው? ዩሮን ደግሞ ወደ ዛሬ ነው ያወቅሁት። አይደለም ለምን አውጥተህ ነው ብር የጨረስከው? አልገባኝም። ስጋ ሚጥሚጣ ቆጮ እኮ ስንት ብር ፈጀብህ ታዲያ? ስንት ብር ነው የሰጣችሁ? ውሃ አለ። ያው 5000 ብር ሰጥቼው ለምሳ ሰርቶ ነበር። የተረፈው 3000 ብር ነበር። በ3000 ነው ግን አንድ ራሱ ጥግብ ያለ 3000 ነው ታውቃለህ። ታዲያ እንዴት በ3000 አንድ ክትፎ መስራት አቃተ? ከብዛት ነው የሚያገኙት። ጎመን የለው ጎመን እኮ የለውም። ያለ ጎመን ያየሁት ነገር ከብዛት ናታይ የሙሌስ ምግብ እንዴት? የሙሌ በጣም ይጣፍጣል። የኔን በልተህ ልክ ስትጨርስ ቀጥታ ወደ ሙሌ እንሄዳለን። መጀመሪያ አንተ ነው። እንዴት አያችሁት? ለውዝ አለው፣ ሰሊጥ አለው፣ ቺዝ አለው። ለውዝ አለው፣ ሰሊጥ አለው። እሺ በጣም ነው የሚጣፍጠው በእውነት። ናሆም ያንተ ደግሞ ስለ ሁለቱ ምግብ ከናታይ ጀምርና የናታይን ቀምሰዋል አይደል? በየናታ በጣም አሪፍ። ምንድነው ስሙ? ስም የለውም፣ ርዕስ የለውም። ካርበሬቶ ርዕስ የለውም። ስሙን አታውቅም? እሺ የሙሌስ ናቲ ስፔሻል። የሙሌ በጣም አንደኛ። ናቲ ስፔሻል አሪፍ። የሙሌ በጣም አንደኛ። በቅርብ ቀን ሙሌ ሳላድ የሚል እኔማ በቃ የእውነት ሆኗል። እሺ ይሄ ነገር ይከፈታል። ሙሌ ሳላድ፣ ሙሌ ገበታ፣ ሙሌ ገበታ። አንተስ መጨረሻ ምንድን ነው? እኔ የሙሌ ጋር እቀጠላለሁ። በረዳት ሲሞጋገሱ እንዲህ ነኝ አትልም? በረዳት ሙሌ ጋር የምግቡ ሜኑ ራሱ እናወጣለታለን። ጋፈር ግሪፕ ለብለብ። ስለዚህ አሁን ዳኝነቱ በሼፍ አድሜ አማካኝነት ይቅርታ፣ በቀማሽ አድሜ አማካኝነት ተለይቷል። ያንተ ነጥብ የሰጠኸው እንዳለ ሆኖ እኛ ደግሞ እንደ ከውጪ ባሉ ዳኞች መሰረት የተረፋቸውን ብር ሰዓት አጠቃቀማቸውን አድርገን የጋራ ውጤት እንሰጣለን ማለት ነው። ስለዚህ አሁን ስንት ብር አወጣችሁ? ወይ ደግሞ መልሳችሁን ስጡኛው። አረ ሪስታተች ሪሲት የለም ብሎ ግን የቀረንን ብር ነው። እሺ የቀራችሁን ብር አንተ ናታይ ስንት ቀረው? ከኪስ ጨምራ አይደለም አይደል? አረ በፍጹም ባዶ ነው። እሺ እኔ 570 ብር ምናምን አካባቢ 580 ብር ቀርቶኛል። በ5000 ብር በጣም ነው ወጪ ልቆጥ። አማችህን ምሳና ራት ማብላት ከበደ። ቁርስና ራት ምሳና ራት እኔ 580 ዳኞች 580 ብር አትርፏል ሙሌ። እሺ ናታይ ምን ቆጣሪ ያስፈልገዋል። 1 2 3 4 5 6 7 8 9 12 13 14 14 ማለት 2800 2900 በዚች ብር 2900 ከግማሽ በታች 2930 ብር ናቲ አትርፎ 2900 ብር ናታይ አትርፎ በ2100 ብር አማቾቹን ምሳ እንደገና እራት ደስተኛ ናቸው ብዬ አስባለሁ። አብልቶ ይሄን ብር አትርፎ አጠናቋል።
እሺ ናታይ ጥያቄ አለ። ብርቱካኑን ተከራይቶ ነው የሚመስለኝ። እንዴት በቃ እንዲህ ፈልቅቆ አስቀምጦታል። አጥንቱን ሲግጡ ይቆያሉ፣ አይበሉትም እንጂ በዚህ ብር እንዴት በ2100 ብር እንዴት ቁርስና ልክ ምሳሌ እርካሽ ነው ካልክና ካሰብክበት ይሆናል። ግን ኃይለኛ አየር አለው። ኃይለኛ አየር ነው የሰራነው። ማሙሌ ኃይለኛ አየር ነው የሙሌ ይገርማል። ናሆሜ የተሰጠውን 5000 ብር ጨርሶ 100 ብር ከራሱ ሞልቷል። ኔጌቲቭ ላማቻሉ ነበር እና 100 ነው ትሞላላችሁ። ናታይ ከራሱ አልፎ ለአንተ ይተርፋል። ናንካ 100 ብር ይኸው ናታይ ነው የሰጠህ። ቢሮ መተህ ቀሪውን ያው ከተጽዕኖ ነፃ ሆኖ የማምግብ የትኛው እንደሆነ ሳያውቅ ቀማሽ አድሜ ዳኝነቱን ሰጥቷል። ቀማሽ ስለነበረን ጊዜ እናመሰግናለን። እና ቀማሽ ጨርሶ አይበላ። አይ እስቲ በዓሉ ገና ነው አይደል? አዎ ምን ነው? አይ ባዳ ያባፋ ብለህ መጣህ እና ሁሌ አበባ አይደለም ሁሌ አበባ አይደለም። አበባው እኮ ነው ስም። እሺ አበባው አንዴ ሄዱልናል። እናጣጣም መሰለኝ ይሄን ነገር ውጤት እስኪመጣ እንበላለን። ምን አልኩ በቃ አውቀዋለሁ እኮ እኔ አድሜን ምን እንደሚወድ የሆኑ ስራዎች የሚሰራ ሰው በጽሁፉ በስራው ታውቃለህ እንደሚባለው ምን እንደሚበላ ምን እንደሚወድም በቃ ታውቃለህ። እኔ ተናግሬያለሁ። በእርግጠኝነት አድማሱን ሳየው የኔን ምግብ እንደሚወደው 100% እርግጠኛ ነበርኩ። ወዶታል። እንግዲህ ውጤቱን አብረን የምናይ ይሆናል። መልካም በዓል። ያው ብያችኋለሁ ኦቨኑ ነው እንጂ እኔ ቴስቱን እኮ ወዶታል። ድሮም አብልቼዋለሁ። ቴስቱን ወዶታል። ለኔ ያደላል ብዬ ነበር፣ ግን እኔ እንደሰራሁት ስላላወቀ ነው መሰለኝ። ግን ይሄ ውጤት ምንም ሆነ ምንም ሴቭ ያደረኳት ገንዘብ ባለማባከኔ ብቻ የሆነ ውጤት ይኖረኛል ብዬ አጠብቃለሁ። አጓጊው የሼፎቻችን ውድድር ፍጻሜውን ላገኘ ነጥብ ሰጥተህ ማለት ነው። እንዳያችሁት በጣም አጓጊ ነበር። ለአማቾቻቸው ምሳና እራት ለማብላት ሽር ጉድ እያሉ ነበር። በበዓል ቀን ማን አሸናፊ ሊሆን እንደሚችል እናንተ የገመታችሁ ከኛ ጋር እንደምትቆዩ ምንም ጥርጥር የለንም። በነገራችን ላይ የዚህ ውድድር በዋናነት አንደኛ ሆኖ የሚያጠናቅቀው ወይም ደግሞ የዚህ ውድድር አሸናፊ በፒራሚድ ሪዞርት ቢሾፍቱ ላይ ከባለቤቱ ጋር ሆኖ የአንድ ቀን የሙሉ አዳር ፓኬጅ ይሸፈንለታል። ከዛ በተጨማሪ ደግሞ 50,000 ብር ተሸላሚ ይሆናል። ሁለተኛ ሆኖ የሚጠናቀቀው የፒራሚድ ሪዞርት ፓኬጅ እንዳለ ሆኖ 40,000 ብር ይሸልማል። ሶስተኛ ሆኖ የሚያጠናቀቀው ደግሞ ፓኬጁ እንዳለ ነው 30,000 ብር ይሸልማል ማለት ነው። ማን ነው አንደኛ ወጣው የሚለውን ለመለየት አጓጊው ሰዓት ላይ እንገኛለን። በነገራችን ላይ በጣም በትንሽ የነጥብ ርቀት ነው አንደኛ፣ ሁለተኛ፣ ሶስተኛ የወጡት የፊልም ተዋናይ የሆኑ ሼፎቻችን። በዚህም መሰረት ሶስተኛ ከወጣው ጀምራለሁ። ሶስተኛ የወጣው በውድድሩ 182 ነጥብ በማምጣት በነገራችን ላይ ከ200 ነጥቡ የተያዘው ሶስተኛ የወጣው ናሆም ነው። ናሆም ሶስተኛ ወጥቷል። እንዳለው ነው እንግዲህ ፒራሚድ ሆቴል አንድ አዳር ፉል ፓኬጅ ሳውና፣ ስቲም፣ ራት፣ ቁርስ ተችለህ ከባለቤት ጋር ወይም ከፍቅረኛ ጋር ቆይታ ማድረግ ትችላለህ። እንደገና ደግሞ የ30,000 ብር ተሸላሚ ናቸው። እንኳን ደስ አለህ። እሺ በነገራችን ላይ ናሆም የሰራው ምግብ ጣፋጭ ነው። ያው እንዳልነው ቅድም ትንሽ ነጥብ እንዲቀነስ ያደረገብህ ምክንያት ያው ገንዘቡን በአግባቡ መጠቀም አቅቶ ከራስ ጨምርክ እና ራስም እንድትከስር ስለማንፈልግ ራስን እንድትጎዳ ስለማይፈልግ አዎ ሶስተኛ በመሆን አጠናቀቃል። እሺ የውድድሩ አሸናፊ ከሙሌና ከናታይ አንዳቸው ነው የሚሆኑት። አማቾቻቸውን ምሳም እራትም አብልተዋል። 186 ነጥብና 192 የተመዘገበ ነጥብ አለ። አንደኛ የወጣው 192 በማምጣት ውድድሩን አጠናቋል። በዚህ ልዩ የበዓል ዝግጅት የሼፎች ውድድር
192 በማምጣት አሸናፊ የሆነው ሙሌ። ተረጋጋ ፕሊዝ። ይሄ ነገር ይሄ ምግብ ቤት የመክፈቴ ነገር እውነት ሆኗል ማለት ነው። አይገርምም? ተሳካ። ኢቭን እስከ አሁን በቃ እንትኑን ሁሉ ሰርቻለሁ። ሜኑ ጋፈር ሚል ሜኑ አለ፣ ዳይሬክተር ሚል ምግብ አለ፣ አክተር ኮንቲኒቲ ምግብ አለ፣ ምግብ አለ፣ ፕሮዲውሰር ናታይ 186 ነጥብ በማምጣት በውድድሩ ሁለተኛ ሆኖ አጠናቀቀ። አንተስ ማን አለ? ናፍ በነገራችን ላይ በጣም የሚገራርም ጣፋጭ የሆነ ምግብ ነው የሰሩት። ያው ሁላችሁም በየቤታችሁ ሰርታችሁ ቅመሱት መልእክታቸው ነው። ሙሌ አንደኛ ሆኖ በማጠናቀቁ በቢሾፍቱ ፒራሚድ ሪዞርት የአንድ አዳር ፉል ፓኬጅ አለው። እንደገና ደግሞ 50,000 ብር ተሸላሚ ነው። የተወሰነውን ታካፍለኛለህ። ሙሌ ናታን ደግሞ ሁለተኛ ሆኖ በማጠናቀቁ ፉል ፓኬጅ የፒራሚድ ሪዞርት እንዳለ ሆኖ 40,000 ብር ተሸላሚ ነው። ከዛ ላይ ያው ለኔ የተወሰነው በዓልን ምክንያት በማድረግ የምግብ መስራት ውድድር ስናካሄድ ቆይተናል። እነኚህ እንቁ የሆኑ የፊልም ተዋናዮቻችን ምግብ በማብሰል ተወዳድረው አንደኛ፣ ሁለተኛ፣ ሶስተኛ የወጣው ማን እንደሆነ አይታችኋል። ስለነበረን ጊዜ በጣም አድርገን እናመሰግናለን። መልካም በዓል፣ መልካም የገና በዓል ይሁንላችሁ። Ashina bela ashina genae, ashina ren, ashina genae, ashina bela ashina genae, ashina